አካቹ ዛሬ በውስጥ የሰማውት መረጃ ብሩኬ ጋር ደርሶ ብሩክ ሃይሚ ያለችበት እንዲሄድ ይሄን መረጃ አስተላልፉልኝ። ሃይሚ ከሀገር አልወጣችም። ሁሉን ነገር እያደረገች ያለችው ብሩክ እንደሚወድ እንደማይወዳት ለማወቅ ነው። ሁሉም እውነታ ወጥቷል። ሃይሚ ሀገር ውስጥ እንደታየች አስቀድሜ እየነገርኳችሁ ነበረ። አሁን ያለችበት ክፍልም የት እንዳለ ታውቋል። ይሄ ክፍል ቀጥታ ቪዲዮ የቀረጸችበት አዲስ አበባ ውስጥ የሚገኝ ትልቅ አፓርትመንትና ሆቴል ሁለቱን ነገሮች በጣምራ የያዘ ትልቅ ቤት እንደሆነም በዝርዝር መረጃዎች ወጥቷል። አንድ በአንድ እንዴት ይሄ ነገር እንደታወቀ እጅግ በሚያስገርም ነገር ነው ምነግራችሁ። ብሩክም ይሄን ነገር ሰምቶ ወዲያውኑ ሃይሚ ያለችበት ሆቴል እንዲያመራ በአጠቃላዩም በሃይሚና ብሩክ የገባውን መራራቅ ሁሉም እንዲከሽፍ ነው የዛሬውን መረጃ ይዤ ከች ያልኩት። ሁላችሁም ሰምታችሁ እንድትፈርዱ በማክበር ልጠይቃችሁ። ሰላም ውድ ሀገሬ ልጆች፣ በያላችሁበት ሰላማችሁ ይብዛ። የሃይሚና ብሩኬ ወዳጅ፣ ሃይሚ ስታለቅስ አብራችሁ ያላቀሳችሁ፣ ብሩክ ሲያዝን አብራችሁ ያዘናችሁ፣ የሰውን ማዘን እማትፈልጉ ፈጣሪ አምላክ እረ ጤናችሁን ይስጣችሁ። እረ ይስጣችሁን ነገር ሁሉም ቋጠሮ ፈጣሪ አምላክ ይፍታላችሁ። የኔ ወንድማችሁ ምርቃት የሚመቻችሁ ይሄን ቪዲዮ ላይክ አድርጋችሁ ብዙ ሰው ጋር እንዲደርስ ይሄን ብቻ ተባበሩኝ። እንዲሁም ደግሞ ብሩክና ሃይሚ አይለያዩም ስል የተናገሩኝ ሰዎችም አሉ። ሁሉንም እንድታሳፍሩ እባካችሁ ኮሜንት ላይ ብሩክና ሃይሚ አይለያዩም እያላችሁ ዛሬም ብቻ እንድትጽፉልኝ በማክበር ልጠይቃችሁ። ቀጥታም ይዤ ወደ መጣሁት ዝርዝር መረጃዎቼ አመራለሁ። ሃይሚ አንድ ቪዲዮ አጋርታለች። አሁን ላይ ያለቀሰች ቪዲዮ እንደተመለከታችሁት አይኗ ቀይ እስኪሆን ሁሉ ነገሯ ፊቷ እስኪቀላ ነው ስታለቅስ የነበረው። ብሩክን የምታፈቅረውን ነገርም እየተናገረች ነበር። እኛም እጅግ ግራ የሚገባን ይሄ ነው። እንዴት እየተዋደዱ ይለያያሉ ነው። ሃይሚ ይሄን ቪዲዮ ከለቀቀች በኋላ ብሩክም በስቶሪ ይሄንን የሷን ቪዲዮ ፖስት አድርጓል። እኔም እኮ አፈቅርሻለሁ ብሎ ተመልከቱ። ብሩክም ያፈቅራታል፣ እንደሚያፈቅራት እየተናገረ ነው። ሃይሚም ዛሬ አይኗ ቀይ እስኪሆን ፊቷም ደም ቲማቲም እስኪመስል እያነባች እያለቀሰች ነው ብሩክን እንደምትወድ እንደምታፈቅረው። ነገር ግን መራራቅ ስላለብን ተራርቀናል እያለች ለተንኮለኛ ክፍተት ሰጥታ ሃይሚ ይሄን ቪዲዮ የሰራችው። ያ እንግዲህ ከዚህ ክስተት በኋላ ነው እንግዲህ ከባድ ሚስጥርና እውነታ የወጣው። አንዲት ልጅ በቲክቶክ እንዲህ ትላለች። እስቲ ሃይሚ የሰራችበትን ከጀርባ ተመልከቱት። የአፓርትመንት የሆቴል የሁለቱን ሚክስድ ዩዝ የሚባል ቦሌ አካባቢ የሚገኝ የትልቅ ማረፊያ ይመስላል። ይሄ ነገር ምን አለች ትሉኛላችሁ? ሃይሚ ይሄን ነገር እያረገች ያለችው የብሩክን የመጨረሻ ፍቅር ለማወቅ ብሩክን በደንብ ለመፈተን ነው። ሃይሚ ከሀገር አልወጣችም። ብሩክን እባካችሁ ንገሩትና ቦሌ አካባቢ ሄዶ ሃይሚን ያግኛት ስትል ነው እንግዲህ መልእክቷን ያስተላለፈችው። የእውነት ለመናገር እኔ ከጀርባ ያለው ነገር ከዚህ በፊትም የሆኑ ቲክቶከሮች ላይቭ ገብተውበት አይቻለሁና በጣም ነው የገረመኝና ሰው ምን ያህል ነገሮችን እንደሚያገናዝብ ሰው ምን ያህል ነገሮችን እንደሚረዳ ነው እጅግ የተገረምኩበት። ከጀርባ ያለው ባክግራውንድ ከዚህ በፊት የሆኑ ቲክቶከሮች እንደዚህ የተቀረጹበት ይመስላል። ታዲያ እኔም ይሄንን ፎቶ ወስጄ ቻትጂፒቲ ወይም ደግሞ ቴክኖሎጂ ላይ ያለው ሁሉን ሚስጥር ሁሉን ቦታ የሚጠቁመውን ፎቶን ሰጥቼ ይሄ ቦታ የት ይመስላል ብዬ ጠይቄ ነበረ። ይሄ ቦታ እንግዲህ እንዲኖ ባልልህም ትልቅ ሆቴልና አፓርትመንት ሁለቱንም በጣምራ የያዘ ይመስላል። ክላስ ስታር ሆቴል ይመስላል ብሎ ነው የመለሰልኝ። እውነትም እንግዲህ ይሄ ነገር ቦሌ የሚገኝ ምናልባት ስካይላይት ካልሆነ ደግሞ ሌላ ቦታ እንደሆነ ነው ማወቅ የቻልኩት። እባክህ ብሩኬ ይህ ትልቅ ፈተናው ነው ሃይሚ እየፈተነችህ የሚገኘው። በፍጹም ተሳስተክ በዚህ መሃል ሃይሚ በሌለችበት እዩን እንዳታገኝ። በፍጹም ተሸውደህ እልህ ይዞ ከሌላ ሴት ጋር በፍጹም እንዳትመጣ። ብሩኬ እመነኝ፣ ሁሉም ነገር ለበጎ ነው የሚሆነው። ሃይሚ ጨክና ሀገር ለቃ አልሄደችም። እኔም ስላላስቻለኝ ይሄን ነገር እነግርሃለሁ። ሁሉም ሴራ እንዲከሽፍ በመካከላችሁ ያሉ ሰዎችም እንዲያፍሩ ጭምር ነው ይሄን መልእክቴን እማስተላልፍልህ። ቀጥታ ቦሌ እሷ ያለችበት አጠያይቀህ ለመሄድ ሞክር። ይህንን መረጃም ስትናገር የነበረችዋን ልጅም ቲክቶክ ዩዘር ኔሟን ለመፈለግ እኔም ሞክራለሁኝ። ቀጥታ ሄደህ ያለህን ፍቅር የምትወዳትን ነገር ንገራት። ይኸው መራራቅ ምን ያህል ሰው እንደሚጎዳ ሁላችንም በዛሬው ቪዲዮ አይተናል ብዬ አስባለሁ። ሃይሚ እያለቀሰች ብሩክ ራሱ ልክ ሃይሚ ከሱ ስትርቅ በጣም ውስጡ አሁን ከባድ ጸጸት ላይ እንደሚገኝ እጅግ ሆድ እንደባሰው እኔም እኮ አፈቅርሻለሁ ብሎ መናገር አቅቶት ፖስት ሁሉ የሷን እያረገ ነው የሚገኘው። ብሩኬ አሁንም ፈጣሪ አምላክ ለበጎ ነው። አለያይቶ አላያለያያችሁም። አሁንም ቢሆን እልህ እየያዛት ነው ሃይሚ እንዲምታረገው። ቦሌ ያለችበት አፈላልገ ሄደ እንደምትወድ እንደምታፈቅራት ንገራት። ብሩኬ ዛሬ በሰራችው የሃይሚ ቪዲዮ ልትኮራ ደስ ሊልህ ትልቅ ቦታ ላይ ሃይሚ ልትሰጥ ትልቅ ነገርንም ልታረግ ይገባል። ሃይሚ ፊቷ እስኪቀላ ቲማቲም እስኪመስል አይኗ ደም እስኪመስል ያለቀሰችው ያነባችው ካንተ የመራቋ ብዙ ነገር ካንተ ጋር አስባ ባለመሳካቱ ነው። ይህ የሚያሳየው ደግሞ ላንተ ትልቅ ቦታና
ዝናና ክብር እንዳላት ነው። እንኳን እኔን ሰዎች እንደሚሉት በሌላ ነገር ሊጠረጥሩኝ አይደለም ከብሩኬ ጋር ያለኝ ነገር ራሱ ተቋጭቶ አልተቋጨም እወደዋለሁ አፈቅረዋለሁ እያለች ነው ያለቀሰችው። እንደዚህ አይነት ፍቅር ላይ እባካችሁ አትቀልዱበት። ብሩኬም ቢሆን ብዙ ነገሮች ሲያስቱ ብዙ ሴቶች ሲያስቱ ተሳስተ አታውቅም። ለሃይሚ ክብርና ቦታ አለ። ሮጠክ ቦሌ የሚገኘው አካባቢ ሄደክ አግኛት። አሁንም ሁሉንም ነገር ሃይሚ የምታረገው አንተን እየፈተነችህ ነው። አሁንም ቢሆን እውነትን ርቄ ሲሄድ ወደ ሌላ ሴት ይሄዳል አይሄድም የሚለውን ፈተና ነው የላከችብህ። በፍጹም ከዩ ጋር እንዳትታይ። ይችን 2-3 ቀናት ውስጥ እኔ ያልኳት አንድ ባንድ ባትወጣ ምን አለ ትሉኛላችሁ? ሃይሚ ቀጥ ብላ አዲስ አበባ ባይገናኙ በ3 ቀናት ምን አለ ትሉኛላችሁ? ሁሉም ግን የሚሆነው ብሩክ ፈተናውን ሲያልፍ ነው። ብሩክ በዚህ ጊዜያቶች ላይ ተሸውደ ከሌላ ሴት ጋር ከመጣ ሃይሚ ርቃለች ብለክ ሴቶችም አሸውደው አሳስተው ካገኙና ቪዲዮ ከተለቀቀ ትልቅ ድብልቅልቅ ነው የሚፈጠረው። እባክህ ፈተና ነው። ይህን ፈተና በጋራ የምትወጡት ሁለታችሁም ኮሚትመንት ዝግጁነታችሁን አሳይታችሁ ነው። ብሩኬ ሌላ ድራማ እዚህ ላይ መጨመሩ ከዚህ በኋላ አያስፈልግም። እባክህ ያለችው ምናልባት ስካይላይት ካልሆነም ቲክቶክ ላይ ተናገረችውን አንድ ባንድ እንጠይቃለን። ያለችበት ሄደ ክብር ፍቅር ስጣት። አበባ ይዘክ ሁሉንም በይቅርታ ፈተ እንደምትወድ እንደምታከብራት ንገራት። እኛም ይገባን ብሩክና ሃይሚ አንድ እንደሆኑ ነው። ሃይሚዬም ተናግረዋለች። ለ4 ዓመት ታውቀናል፣ ለ2 ዓመት አብረን በቲክቶክ ቪዲዮ በዩቲዩብ ቪዲዮ እናንተ ጋር ደርሰናል። ዛሬ መጨረሻችን ያሳዝናል እያለች እንባ እየተናነቃት እያለቀሰች ነው ስላላችሁበት ነገር የተናገረችው። ደግማም ደጋግማም ብሩኬ እያለች ነው የተናገረችው። ለምን ታዲያ ይሄ ሁሉ ፍቅር እያለ ይሄ ሁሉ መተሳሰብ እያለ በመካከላችሁ ክፍተት ትፈጥራላችሁ? ለጠላትም ለወዳጁም ለሁሉም አንድ ሆናችሁ እንድትመጡ ነው የምንፈልገው። ጠላቶቻችሁ ይህን ክፍተት ሲያዩ ብሩክን ለብቻው ሲያገኙ ሌላ ሴት ልከው ሌላ ፈተና እንዳያመጡ እባክሽ ሃይሚም ይሄ ፈተናው ይቅርብሽ። ብሩክ እንደሚወድሽ ዛሬ ቪዲዮሽን ሁሉ ሼር አድርጓል። እውነት ባይወድሽ ባይፈልግሽ ኖሮ ሄዳለሽ ብሎ ተገላገልኩ ብሎ ከሌላ ሰው ጋር እናየው ነበር። ነገር ግን ዛሬም ድረስ እንደምታፈቅረው የተናገርሽው ንግግር ዛሬም ድረስ ስለሱ የምታስቢው ንግግር ሼር አድርጎት እኔም እኮ አፈቅርሻለሁ ሃይሚዬ ብሎ ነው የመሰከረልሽ። እባክሽ ሃይሚ ይህንን ነገር ክፍተት አትተይ። እባክሽ ሃይሚ ብልጥ ሁኚ። ፈተናም ሲበዛ የሚያለያይ ይሆናል። ገዳም ሄዳችሁ ቃል የተገባባችሁትን ቃል ዛሬም ነገም ደግሜ ደጋግሜ አስታውሳችኋለሁ። ገዳም ሄዳችሁ በክፉም በደጉም ላንለያይ ችግር ሁሉም ቢመጣ ላይነጣጥለን አብረን ልንቆም ብላችሁ ነው ቃል የተገባባችሁት። ፍፄም ጓደኞቻችሁን ባሉበት ነው የዛሬ 3 ወር ቪዲዮ ሰርታችሁ ያሳያችሁን። ያንን ቃል የምትኖሩበት ጊዜ አሁን ነው። እንኳን አሁን አይደለም ከዚህ ቀደምም ብሩክ ልጅ አስወልዷል ተብሎ ብዙ ነገር መጥቶባችኋል። ያንን ሁሉ አልፋችሁ ዛሬ አንድ የምትሆኑበት ጊዜ ሲቃረብ ሽምግልና የሚላክበት ቀን ሲመጣ እባካችሁ ይሄን መለየት አታሳዩ። ተመጨረሻ ለሃይሚም አንድ መልእክቴን ማስተላለፍን ፈልጊያለሁ። የምትወጂው የምታከብራቸው አባትሽ ጋሽዬ እንኳን አንቺ አይደለሽም እኛም እንወዳችኋለን። በሚሰጡት የአባትነት ምክር እናከብራችኋለን። አባትሽ ጋሽዬ እኮ አደራ ሰጥተው ልጄን ከቅፌ ከቡታጅራ አውጥቼ አዲስ አበባ እንድትሄድ የፈቀድኩት ብሩክ ጋር ነው። ብሩክን ስለማምንበት ብሩክን እንደ ልጄ ስለማየው ሴት ልጄን አይጎዳም ብዬም ስለማስብ ነው ምንም የማላቀው ሀገር አዲስ አበባ እንድትሄድ የፈቀድኩት ብለው የዛሬ ስንት ዓመት መስክረዋል። ሃይሚዬ ይህንን ሁሉ ነገር አስታውሺ። አዲስ አበባ እንድትሄጂ እንኳን አባትሽ ከቅፋቸው ያወጡሽ ለብሩክ አደራ ሰጥተው ነው። ዛሬ ግን ማንም የማያውቅበት ሀገር ስትሄጂ አባትሽ ጋሽዬን በናፍቆት ይንገላታሉ። ይህንን ሐሳብም እንደ ቪዲዮ አምጥተሽ መናገርሽ ቤተሰብም ያስቀይማል፣ ያስጨንቃል። እባክሽ ሃይሚዬ እንኳን እኛ ኦዲየንስ አይደለም ቤተሰብም አምኖ አንቺን የሰጠው ለብሩክ ነው። ይህንን ነገር ክፍተት እየሰጠሽ ክፍተት እያመጣሽ ሌላ ችግር አትፍጠሪበት። ሁላችሁም አንድ ላይ ሆናችሁ እንድናያችሁ ነው የምንፈልገውና እባክሽ ሃይሚ ከዚህ በኋላ ፈተና ማብዛቱንም እሱን መፈተኑም ቀርቶ በፍቅር ተጠናክራችሁ አንድ ሆናችሁ እንድትመጡ ነው በማክበር የምጠይቃችሁ። የዛሬን መረጃዎችን አስመልክቶ እናንተስ ምን አይነት ሐሳብ ምልከታላችሁ? በኮሜንት ያላችሁን ነገር ብታሳውቁኝ ደስ ይለኛል። በሌሎች ቪዲዮዎች እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም